ስለዚህ ከኩዌስት ፎር ኤደን ጋር ፖለቲክስ እንዴት ይያያዛል ካልን እንደውም ምንድነው የሚባለው ፖለቲክስ ከኤደን ገነት ጋር ያያይዘን ካየነው how can we return there የሚለውን ጥያቄ ለመመለስ የሚታገል ነው ሊባልም ሁሉ ይችላል። ካርቶግራፊ where is it ነው ብለናል አይደል? ምናልባት ሜዲሲን ደግሞ how can we get the panacea ወይም ደግሞ ሁሉንም የሚፈውስልን ነፃ ህይወት እንዴት ነው የምናገኘው ነው ሜዲሲን ለመመለስ የሚታገለው ጥያቄ። ፖለቲክስ ደግሞ how can we take the people back to ኤደን እንደማለት ነው። በኦፕቲሚስት በኩል ካየ ነው እንዴት እንርገጠው እንዴት እንጨቁነው የሚለው ደግሞ ወደዛ እንዳይመለስ አባቱ እንዴት አድርገን እንያዘው ማለት ነው። ቀጣይ እስቲ የቋንቋ ጥናትን ደግሞ እኔ ላንጉዌጅ የሚባለው ፊልድ እንዴት ነው ከኩዌስት ፎር ኤደን ጋር የሚያያዘው? አንድ ሰው ወደ ገነት መሄድ ከፈለገ የገነትን ቋንቋ መናገር አለበት። አንድ ሰው አሜሪካ ሄዶ መኖር ከፈለገ የአሜሪካውያንን ቋንቋ መናገር አለበት። ቻይና መሄድ ከፈለገ የቻይናውያንን ቋንቋ መናገር አለበት። ወደ ኤደን ገነት መመለስ ከፈለገ ደግሞ የኤደንን ቋንቋ መናገር አለበት አይደል? ስለዚህ የመጀመሪያው ሰው ዘር ቋንቋ ምንድነው? የባቢሎን ግንብ ሲፈራረስ የሰው ልጅ ቋንቋ ከመደበላለቁ በፊት ሰዎች የሚግባቡበት ቋንቋ ምንድን ነበረ? ምክንያቱም ዘፍጥረት ላይ እንግዲህ እንደተጻፈልን የሰው ልጅ በአንድ ቋንቋ ምድር ሁሉ በአንድ ቋንቋ ነበረች፣ በአንድ ንግግር ነበረች የሚል አገላለጽ አለ። እርግጥ እዚህ ጋር ታልተሳሳትኩ አለቃ እያሌው ታምሩ ይመስሉኛል አሃዱ ነገሩ ለኩሉ ዓለም ነው የሚለው መጽሐፍ ቅዱስ በግዕዝ የተጻፈው ግን እንደዛ አልነበረም የሚለው በጥንት ብራና መጽሐፍት ላይ ግዕዝ ነገሩ ለኩሉ ዓለም ነበረ የሚለው ግዕዝ የሚለው ቋንቋ ነው የተጻፈው የነበረው በግልጽ ግዕዝ ነገሩ ለኩሉ ዓለም አሃዱ ነገሩ ለኩሉ ዓለም ሳይሆን ማለት ነው። እንደዛ የሚል አገላለጽ ስብከታቸው ላይ እየሰማው ይመስለኛል። ፈልጌ ግን ላገኘው አልቻልኩም። የእሳቸውን ስብከቶች የምታውቁ ሰዎች እንዲህ ብለው የተናገሩበትን ቦታ ቆረጥ አድርጋችሁ ብትልኩልኝ ሼር አደርጋለሁ ቴሌግራሜ ላይ። ዞሮ ግዕዝ ነበር የሚናገሩት አዳምና ሔዋን የሚሉ አሉ። አይደለም ዕብራይስጥ ነበር የሚናገሩት አዳምና ሔዋን የሚሉ አሉ። አይደለም ሱባ የሚልም እንግዲህ ሰምተናል። አረማይክ አይደለም፣ አረብኛ አይደለም፣ ሌላ ቋንቋ ወዘተ ወዘተ ሊባል ይችላል። ያለው በጥቅሉ ያለው አስተሳሰብ ግን ዕብራይስጥ አሊያም ደግሞ በእኛ ሀገር ረገጥ አድርገው አንዳንድ ሊቃውንት እንደሚናገሩት አይደለም ግዕዝ ነበር የሚሉ አሉ። ሊጣን የሚባል ቋንቋም ሰምቻለሁ። እሱ ደግሞ መላእክት የሚናገሩበትና የሰው ልጆች መላእክትን የሚያናግሩበት ለየት ያለ ቋንቋ እንግዲህ አዳምና ሔዋን ማንም ፍጥረት በማያውቀው እነሱ ብቻ በሚያውቁት ቋንቋ ሁሉ ይጸልዩ ነበር የሚባል ነገር ስላለ ሊጣን የሚባል ቋንቋም ጭምር ነበር የሚል ነገርም ሰምቻለሁ። እንግዲህ የቋንቋ ባለሙያ አይደለሁም። ዞሮ we want to talk our way back to ኤደን ማለት ነው። እያወራን ደግሞ መመለስም እንፈልጋለን እና ይሄ የመጀመሪያውን ቋንቋ የማወቅ ፍላጎት በሬኔሳንሱ ዘመን በአውሮፓ በጣም ጦዞ ነበር። ጦዝ ብሎ ነበረ። ምክንያቱም የሁሉ ነገር ቁልፍ ተደርጎ ይወሰድ ነበር። የግዕዝን ቋንቋ ወይንም የከለዳውያንም ይሁን ዕብራይስጥም ይሁን ማንኛውም ይሁን ኮዱን ውስጡን ያለውን ካወቅን ቋንቋው እንዴት በተለያየ አቅጣጫ እንደሚፈታ ከገባን የአዳምና ሔዋን የመጀመሪያው ማይንድ ሴታቸውን ማግኘት ቻልን ማለት ነው የሚል አስተሳሰብ ነበረ። ማይንድ ሴት ስንል እንግዲህ ምንድነው? እነሱ ፍጥረትን ይገዙ የነበረበትን አነጋገር፣ እነሱ ፍጥረትን ያናግሩ የነበረበትን ቋንቋ፣ የሰማዩንም የምድሩንም ይረዱበት የነበረበትን እይታ ይህን ማግኘት እንችላለን በቋንቋው በኩል። ምክንያቱም ሰው የሚያስበው በቋንቋ ነው ተብሎ ስለሚታሰብ ማለት ነው። ሀሳቡን የሚገልጸው በቋንቋ ነው። ስለዚህ ቋንቋ መግለጫውን ብቻ ሳይሆን ምናልባት የሀሳቦቹ ራሱ ፎርም አይምሯችን ውስጥ ቦታ የሚይዝበትም በዛ ሊሆንም ስለሚችል እንደዛም የሚያስቡ ስላሉ ማለት ነውና ቋንቋው ምንድን ነበር የሚለውን በጣም ለመመለስ ታግለዋል። ግዕዝ ብዙ ተመርምሯል በዚህ አንጻር፣ ሌሎችም ቋንቋዎች እንደዛው ተመርምረዋል። እናም the search for a philosophical language ወይንም the philosophical language እንግዲህ the ካልን አንድ ስፔሲፊክ ቋንቋ እያመለከትን ነውና የመጀመሪያው ሁሉንም ፍጥረት አዳምና ሔዋን ያናግሩበት የነበረው ቋንቋ ምንድን ነው? ከቋንቋዎች መበታተን በፊት የሴም የካም የያፌት ልጆች 72 አይነት ቋንቋ ከዛም በላይ ፈጥረው ከመበታተናቸው በፊት ይግባቡበት የነበረው ቋንቋን ካገኘ ነው then ለግሎባላይዜሽን ይጠቅመናል። ምክንያቱም እነሱ ሬኔሳንስ ላይ ሲነሱ የኛን ኑሮ እንዴት እናሻሽል ብቻ ብለው አይደለም የተነሱት፣ ዓለምን እንዴት እንግዛ ብለው ነው የተነሱት። ወዲያው ወደ ኮሎናይዜሽን የገቡት ለዛ ነው። ስለዚህ ዓለምን አንድ አድርጎ ለመግዛት አንድ ቋንቋ ቢገኝ ጥሩ ነው። ያ ቋንቋ ደግሞ ለሁሉም ሰው ቋንቋ የቀረበ ቢሆን ጥሩ ነው። ሁሉም ውስጥ እንደ ድርና ማግ ተሰፍቶ ያለ ቢሆን ጥሩ ነው። ስለዚህ ግዕዝን አጠኑ፣ ዕብራይስጥን አጠኑ፣ አረማይክን አጠኑ፣ አረብኛን አጠኑ፣ ሌሎችም ሴሜቲክ ቋንቋዎች ላይ በተለይ ትኩረት ይደረግ ነበረ። እነዛን አጥንቶ ከዛ ኮመን የሚያደርጋቸው ነገር ምንድነው? ሌሎቹስ የኩሽቲክ ቋንቋዎች ሌሎችስ ተብሎ እነሱን አብሮ መስፋት ቀስ ብሎ ማለት ነውና ምንድነው ኮመን የሚያደርጋቸው? ገጣጥመው የሆነ ቋንቋ ፈጥረው ነበረ። እንግዲህ አንድ ሀብታም ሰውዬ ነበረ
ይባላል። በ17ኛው መቶ ክፍለ ዘመን ትውልዱ ዳች ነው፣ የኖረው ግን እንግሊዝ ነው። በጣም ሀብታም ስለነበረ የተለያዩ አሳሾችን ስፖንሰር እያደረገ ይልክ ነበር። እሱ ራሱ አይወጣም፣ ግን እነሱን እየላከ የተለያዩ ነገሮችን እየሰበሰቡለት በእውቀት ደረጃ ይዘው ይመጡ ነበርና የእሱ ስራዬ ብሎ የሚያስበው ቲዮሎጂን ሼፕ ማድረግ። በቃ ይሄ የሮማን ካቶሊክን ጠልተዋል በዛ ሰዓት፣ ሰውየው ፕሮቴስታንት ነበረ። ቲዮሎጂን ሼፕ ማድረግ ራሱ ምንድን ነው የምናምነው የሚለውን ነገር ማለት ነው፣ እየተገነጠሉ እየወጡ ስለሆነ በዛ ሰዓት። ከዛ በተጨማሪ ግን ይሄ ፊሎሶፊካል ላንጉዌጅ የሚባለውን ማግኘት ካገኘ ነው በቃ ሁሉ ነገር ይፈታል፣ ሚስጥሩ ሁሉ አገኘን ማለት ነው፣ ዓለምን መግዣ ተብሎ ስለሚታሰብ። ስለዚህ የሆነ ፊደል ቀመረ ሰውየው፣ ፊደሎች። እስቲ አሁን ስክሪን ላይ ያለውን ተመልከቱት። ይሄንን ነበር የሰራው ሰውየው። በግራ በኩል በእያንዳንዱ ኮለም ላይ የምታዩት እሱ የፈጠራቸው ፊደላት ናቸው። ፈጠራቸው ስንል እዚህ ጋር እንግዲህ የእሱ ብቻ ስራ ሆኖ ማለት አይደለም። ስፖንሰር የሚያደርጋቸው የተለያዩ ሰዎች አሉ ብያቸዋለሁ። ከተለያዩ አዋቂዎች ጋር ከተለያዩ የቋንቋ የሃይማኖት ሰዎች ጋር ይነጋገር ይወያይ ነበረ። በጣም ጠበቅ ያለ ፍቅር ነበረው ለእውቀት። ምንም እንኳን ነጋዴ የነበረ ቢሆንም የሀብቱ ምንጭና የስራው ዋና አካል ንግድ ቢሆንም በጣም ላይብረሪ ሁሉ ነበረው፣ የግል ላይብረሪ ሰውየው። እና በደንብ አድርጎ በመመራመር እነዚህን ፊደሎች ሰራቸው። እስቲ እዩዋቸው። በቀኝ በኩል ከእያንዳንዳቸው አጠገብ የላቲን ድምጻቸው ማለት ድምጻቸው በላቲን ፎኔቲክስ ተጽፏል። መጀመሪያ ላይ የተጻፉት ግን ወደ ታች ቁልቁል በእያንዳንዱ ኮለም ውስጥ የተጻፉት እሱ የፈጠራቸው ናቸው። እና እስቲ የተለያዩ ፊደሎች አይታዩአችሁም? አሁን ግዕዝ የሚመስሉ ነገር እንግዲህ ይገኛሉ እዛ ውስጥ። ነም ይመስላል፣ አም ይመስላል፣ ሐመሩሃንም ይመስላል፣ ደንም ይመስላል፣ ተንም ይመስላል እንደምታዩት ማለት ነው። እና ይህ ሰው እንግዲህ አንድ መጽሐፍ ላይ ነው ይሄንን ያገኘሁት። ቺን ፓርት ቆረጥ አድርጌ ቴሌግራም ላይ አደርጋችኋለሁ። ላንጉዌጅ ቲዮሎጂ ኤንድ ዩቶፒያ የሚል መጽሐፍ ላይ ነው። እና ይህ ሰው ግዕዝን አጥንቷል እንዴ የሚል ጥያቄ ስለነበረኝ ስለ ሰውየው በታሪክ በደንብ ሳነብ ምንድን ነው የሚለው ቶማስ ሞር ስለ ዩቶፒያ የጻፈው ቶማስ ሞር የእሱ ልጅ ጆን ሞር የጻፋቸው ኮሌክሽኖች እሱ ላይብራሪ ውስጥ ተገኝተዋል፣ እዚህ ሰውዬ ላይብራሪ ውስጥ ማለት ነው። እናም ከነዛ ኮሌክሽኖች መካከል አንዱ ደግሞ ስለ ኢትዮጵያ በግልጽ የተጻፉ የታሪክ ዶክመንቶችም ጭምር ነበሩበት። ስለዚህ በደንብ ስለ ኢትዮጵያ አጥንቷል ይሄ ሰው። እና እጠይቅ ነበረ። ይሄንን ካየሁት እንግዲህ ቆይቻለሁ፣ ከ10 ዓመት በፊት ነው ይሄን ሰንጠረዥ ያየሁትና አለ ኦንላይን ዊኪፒዲያ ላይ ራሱ ታገኙታላችሁ። ይሄ ምን ቋንቋ ነው ብዬ አንዳንድ ግዕዝ የሚያውቁ ሰዎችን ለመጠየቅ ሞክሬያለሁኝ። መጀመሪያ ላይ ያው ግዕዝ ይመስላል እንዲህ ይመስላል የሚሉ መልሶች ነው ያገኘሁት። አንድ ግን የገረመኝ መልስ ያገኘሁት አለ። እንግዲህ ትንሽ ጠለቅ ያለ መንፈሳዊ ሕይወት ያላቸውን ሰዎች ስትጠይቋቸው አንዳንድ እይታ ይሰጧችኋል። እና ያ ሰው ምን አለኝ፣ ይሄማ ግዕዝ ነው፣ ግዕዝን አፈታቱን በደንብ የሚችሉ ቅዱሳን፣ በጣም ታላላቅ ቅዱሳን አባቶች ካልሆኑ ይሄን አይፈቱትም። በውስጡ ግን ታሪክ ጭምር አለ። በአደራደሩ ውስጥ ብቻ የተነገረ ታሪክ አለ። እንዲህ ነው ብዬ እኔ ለመንገር ላንቺ ይከብደኛል፣ ግን የሚታወቀኝ ነገር አለ እዚህ ውስጥ። ምን ታሪክ ስለው ስለ አዳምና ሔዋን አይለኝም። እና ስለ አዳምና ሔዋን ስለ ውድቀታቸው፣ አሁን ይሄንን ኮርስ እያዘጋጀው ባለውበት ሰዓት አይደለም ይሄን የጠየቁት፣ ከዓመታት በፊት ነው። እና ገርሞኝ ስለ አዳምና ሔዋን እኔ ምናልባት ስለ ግሎባላይዜሽን ሰው ጽፎ ሊሆን ይችላል ብዬ ነበር የጠበቅኩት፣ ስለ አዳምና ሔዋን። ከዛ በኋላ ግን ይሄን ኮርስ ኦርጋናይዝ ማድረግ ስጀምር ሴንስ ሰጠኝ። ኦፍ ኮርስ ስለ አዳምና ሔዋን ነው ይህ ሰው ሊያወራ የሚችለው፣ ምክንያቱም የአዳምና ሔዋን የውድቀታቸው ታሪክ ነው የተጻፈው እዚህ ውስጥ ነው ያለኝ ሰውየው። የሚገርማችሁ የውድቀታቸው ታሪክ የአዳምና ሔዋን ከገነት የተባረሩበት የመጀመሪያው ታሪክ እዚህ ውስጥ ተጽፏል። ግን እንዲህ ብዬ ልነግርሽ አልችልም። ታላላቅ ቅዱሳን አባቶች ሊፈቱት የሚችሉት ነገር ነው ይሄ። በጣም ይገርማል አልኩኝ። ኦፍ ኮርስ የቋንቋ ተመራማሪ አይደለሁም፣ በጣም ጠልቆ የመሄድ እንትኑ የለኝም። እንዲሁ ሰፋ ያለውን ቅኝት ብቻ ነበር በዛ ሰዓት የፈለግኩትና ገርሞኝ ያስኩትና ከዛ ምን አይነት አባቶች ለምሳሌ አልኩት። እንግዲህ በዚህ ዘመን ያሉ አባቶች የሚጠቅስልኝ መስሎኛል። ማን ቢለኝ ጥሩ ነው? ለምሳሌ እነ አቡነ ሀብተ ማርያም አለኝ ማለት ነው። አቡነ ሀብተ ማርያም አሁንም አልተገናኘልኝም፣ ግን በሌላ ጊዜ አስተዋልኩት። ገድላቸውን ሳነብ አቡነ ሀብተ ማርያም ምን ይላል? ወፎችን ያናግሩ እንደነበረ፣ ወንዝን ያናግሩ እንደነበረ፣ ሐይቅን ያናግሩ እንደነበረ፣ ስነ ፍጥረትን ያናግሩ እንደነበረ የተጻፈ ነገር አለ። ስለዚህ የተረዳሁት ነገር ምንድን ነው? የአውሮፓ አሳሾች ሲመጡ ስለና አቡነ ሀብተ ማርያም ሳይቀር ሰምተዋል ማለት ነው። እንግዲህ ከዛ እነዚህ አባቶች የሚጸልዩበት ቋንቋ ምንድን ነው ሲሉ ግዕዝ። ኦኬ ግዕዝ ቋንቋ እናጥና። እነሱ ካናገሩ እኛም ማናናግርበት ምክንያት የለም። ከዓመታት በፊት የኔታ ቲዩብ የሚባለው በነበረ ሰዓት አንድ ኢንተርቪው ሰጥቼ ነበረ።
እዛ ኢንተርቪው ላይ አንድ የጠቀስኩት ነገር አለ። እኛ አልገባንም እንጂ ነገሩ ያለው በሚስጥር ማህበራትና በቅዱሳን መሃል ነው። ቅዱሳን በዚህ ሳይድ በእግዚአብሔር ወገን ሆነው ቆመዋል። የሚስጥር ማህበራት ደግሞ የራሳቸውን ዓላማ ለማራመድ ከወደቁት መላእክት ጥበብ ጋር አብረው የእግዚአብሔሩንም ቀይጠው በመያዝ ለራሳቸው እንዲያመቻቸው አድርገው ቆመዋል በዚህ ሳይድ። እኛ መሃል ላይ ከዚችም ከዛችም ትንሽ የተቀነጫጨበች እውቀት ነው የምናገኘው እንጂ አልገባንም። እነሱ ግን ማዶ ለማዶ ይተያያሉ የሚል ነገር የጠቀስኩላችሁ ነበር የምታስታውሱ ከሆነና ይሄንን ነው እንግዲህ እኔ እዛ ላይ ያየሁት ማለት ነው። ለማንኛውም እስኪ እናንተም ደግሞ የምታውቋቸው ሰዎች ጋር አሳዩና ምን እዚህ ውስጥ ታሪክ የምታነቡት ነገር አለ፣ ምን ይታያቸዋል ብላችሁ እስቲ ጠይቋቸው ለማለት ወዳለው። ዞሮ ዞሮ እንግዲህ በቋንቋ ውስጥ ኤደንን እየፈለግናት ነው የኖር ነው። አሁንም ግዕዝን የሚያጠኑት የስነ ፍጥረትን ምስጢር ለማወቅና the first philosophical language ለማግኘት ከተቻለ ያንን ነው ሲያደርጉ የኖሩት ማለት ነው። ስለ ስርዓተ ጾታ ደግሞ እናውራ። ጀንደር ስተዲስ በጥልቀት አላወራም። አዳምና ሔዋን ሴቶችና ወንዶች ከተባለ ማለቂያ የለውም አይደል? ስለዚህ እዛ ውስጥ አልገባም። አንድ ነገር ብቻ ከስነ ውበት ወይም ኤስቴቲክስ ጋር ተያይዞ አንድ ነገር ጠቀስ ላድርግ። ለምንድን ነው ቆንጆ ሰዎችን ስናይ የምንደነግጠው? መልካም የሆኑ ሰዎችን ስናይ ወንድም ሴቷን ሲያይ በጣም ይደነግጣል። ሴቶችም መልከቀና ወንድ ስናይ እንደነግጣለን። እና ለምንድን ነው? ለምን ይሆን? ምንድን ነው የሚያስታውሱን? በተቃራኒ ጾታ ፍቅር ውስጥ ምንድን ነው የሚያስታውሱን? ምንድን ነው የምንፈልገው? ከተነሳ ነው ርዕስ ጋር እንግዲህ ያገናኙት። ኤቮሉሽን ሳይንስ የሚለን ነገር አለ። ለምሳሌ አንድ ወንድ ተክለ ቁመናዋ በጣም ጥሩ የሆነ መልካም የሆነች ሴትን ሲያይ ወደ እሷ የሚሳበው ለምንድን ነው ሲባል እነ ዳርዊን የሚሉት እንግዲህ ወይንም በነ ዳርዊን ቲዮሪ የሚያምኑ ሰዎች የሚሉት ሰርቫይቫል ኦፍ ዘ ፊት ስለሆነ፣ ማለትም አንድ ስፒሺስ አንድ ዝርያ የሰውም የእንስሳም የተክልም የምንም በሉት መቀጠል ካለበት በጊዜ ሂደት ውስጥ ዘሩ መቀጠል ካለበት ያንን ዘር ማስቀጠል የሚችል ወይንም የምትችል ሰውን ስለሚያስፈልገው the opposite gender ማለት ነው ጤንነቷ የተጠበቀ መሆኗን የሚያረጋግጡለት ነገሮች ማየት ይፈልጋል። ከነዛ መካከል ደግሞ በአንድ ሴት ውስጥ የሚታዩ ነገሮች የአካላዊ ቁመና ፕሮፖርሽን፣ የቆዳ ጥራት፣ የመልከ መልካም ፊት ገጽታ፣ የሚያንጸባርቅ ፊት፣ ወዘና፣ ቀጠን ያለ ወገብ፣ ሰፋ ያለ ዳሌ፣ ይሄ ማህፀን በትክክል ልጅ መሸከም መቻሉንና በትክክል ገፍታ ማውጣት መውለድ መቻሏን በሚያሳይ ደረጃ ልምላሜዋን ፈርቲሊቲዋን የሚያሳይ ብዙ ልጆች በጤንነት ትወልድልኛለች፣ ጤነኛ የሆኑ ልጆችን ታስታቅፈኛለች፣ ዘሬ እንዲቀጥል ታደርግልኛለች የሚል ነገር ራሱ ጄኔቲክስ ውስጥ ኢንኮድድ ስለሆነ መቀጠል ስላለበት ዘሩ በዛ አይን ስለሚያይ ለዛ ነው ወደ ጤነኛ ሰው የሚሳበው የሚል ነገር አለ። ግን ይሄ ደግሞ አንዳንድ ጊዜ ፌል ሲያደርግ እናየዋለን። ማለትም በጣም ጥሩ ተክለ ቁመና ኖሯቸው ልጅ መውለድ ሊታገሉ ይችላሉ። በጣም ሴቶቹ ሊቸግራቸው ይችላል። በመጽሐፍ ቅዱስ ለምሳሌ የያዕቆብ ሚስት ራሔል እጅግ መልከቀና ተክለ ቁመናዋም እጅግ ያማረ ነበረች። ግን ለረጅም ጊዜ ልጅ መውለድ ተስኗት ስትቸገር ኖራለች እና እርግጠኛ ሆነን መናገር የምንችለው ነገር አይደለም። በራሳችንም የተለያዩ ህይወቶች ውስጥ ምናያቸው ሰዎች አሉ የሚታገሉ በጣም ቆንጆ ተብለው ሴቱም ወንዱም የሚደነግጥላቸው ሆነው ወሊድ ላይ ግን ልጅ ለማግኘት ሲቸገሩ የምናይበት ሁኔታ አለ። ዞሮ ኤቮሉሽን ሳይንስ ይሄን ይለናል። ግን ከዩቶፒያን ፐርስፔክቲቭ ግን ስናየው ይሄን ስጋዊውን ነገር ብቻ ይተወውና መንፈሳዊ እይታም አብሮ ይሰጠናል ማለት ነው። ያቺ ሴት ምንድነው ለዛ ወንድ ያስታወሰችው? ያንን የኤደን ገነት ትዝታ አመጣችበት ማለት ነው። ሳይታወቀው ከጥንት ከሰው ልጅ አነሳስ ጀምሮ ያለውን ሜሞሪ በሆነ መልክ ኢንኮድድ ሆኗል አይምሯችን ውስጥ አለ። እንግዲህ ሳይኮሎጂስቶቹ እነ ያንግ እንደሚሉት አርኬታይፕ እንደሚባለው ማለት ነው አክቲቬት ነው የምታደርግበት ማለት ነው ያንንና የሰው ልጅ ከመውደቁ በፊት በገነት የነበረውን ጸጋ፣ ውበት፣ ያንን ፐርፌክሽን የምታሳየው ስለሚመስለው ከሷ በላይ ብዙ ነገሮችን ያያል። ያ ማለት ምንድነው? ሄሎ ኢፌክት ይሉታል በሳይኮሎጂ። ምን ማለት ነው? እሷ ከሆነችው በላይ ብዙ ፖዚቲቭ ነገሮችን ከሷ ጋር ያያይዛል። ለምሳሌ ከሆነችው በላይ ጥበበኛ መስላ ልትታየው ትችላለች። ከሆነችው በላይ በጣም መልካም ሰው መስላ ልትታየው ትችላለች። ከሆነችው በላይ ትልቅ ኤክስፔክቴሽን ከኖርማል ሰው ከሚጠበቀው በላይ ብዙ መልካም ነገሮችን ከሷ ጋር አታች አድርጎ ያያል። ሴቶችም ደግሞ እንደዛው ወንዶችን በዛ መልክ ሲያዩ፣ ለምሳሌ ለወንዶች መልከቀናነት እንግዲህ የሚያያዘው ከምን ጋር ነው? ከፊት ጋር ብቻ አይደለም። ቁመት፣ ጥንካሬ፣ የአካል ብርታት፣ ኃያልነት፣ ምናልባት ርዝመት ሊሆን ይችላል። የአስተሳሰብ ብርታት፣ ጀግንነት፣ ጀግና እንወዳለን አይደል? ጀግንነት፣ ኮንፊደንስ፣ በራስ መተማመን፣ አስተዋይ መሆን፣ ይሄን ስናይበት ያን ሰው እንወደዋለን።
ለምንድነው? ከብዙ ነገር ተከላክሎ ወደ ኤደን ገነት ይመልሰኛል ብለን ስለምናስብ ነው። somewhere in our mind ያ ነገር አለ። ቤቴን ገነት ያደርግልኛል፣ ዳሩን እሳት መሀሉን ገነት ያደርግልኛል፣ ህይወቴ ደስተኛ ይሆናል፣ ፕሮቴክት ያደርገኛል፣ ይመግበኛል፣ ከየትም ብሎ አምጥቶ እባቧ ብትመጣብኝ ቀጥቅጦ ያባረርልኛል። ሔዋን ጥያቄ አይደል? እንደምንም ብሎ ዱላ ቆርጦ እንደውም ገድለ አዳም ሔዋን ላይ አለ። የሚገርማችሁ ይሄ ነገር እባብ ከወደቁ በኋላ ሶስቱም ከተጣሉ በኋላ ከኤደን ገነት አየቻቸውና በጣም ተናደደች ይላል። በጣም አስፈሪ ሆነችባቸው። በእናንተ ምክንያት ተረገምኩ ብላ የመጀመሪያ ውበቷንና ኃይሏን አጣች። እንግዲህ እርግማን አገኛት እና አዝና ነበር። ስለዚህ ሔዋንን ስታያት ተናደደችባት። ሴቶችና እባብ አይዋደዱ መሰለኝ አይደል? እንደዛ የሚባል ነገር አለና ተጠመጠመችባት ይላል። ከዛ አዳም እንደሚያደርግ ግራ ገባው። እንጨት ቆርጦ መምታት የሚባል ነገር እንዳለ ራሱ አላወቀም በዛ ሰዓትና በጣም ስለተጨነቀ ወደ እግዚአብሔር ነው የጮኸው። በዛ ሰዓት እግዚአብሔር አዳናት። ያችን እባብ ገሰጸላት ከላዩ ላይ ወደዛ ልትገላቸው ፈልጋ ስለነበረ ጠላትነቱ እንግዲህ በዛ ሰዓት ጀመረ ማለት ነው በሔዋንና በእባብ መሃል። ዞሮ እንግዲህ ከዛ ሁሉ ነገር ቆሞ የሚያይ ወንድ ሳይሆን ፕሮቴክት የሚያደርግ ይሄንን ደግሞ ሜታፎሪካሊ ሲሰፋ አድርጋችሁ እዩትና ለምንድን ነው እሱ ጀግና መሪ የምንፈልገው? በቤተሰብ ደረጃ ብቻ ሳይሆን በማህበረሰብ በሀገር ደረጃ ለምንድን ነው እንደዚህ አይነት ወንዶችን የምንፈልገው? የሚያሳዩን አርኬታይፕ ስላለ ነው። ግን ወደዛ ሰው ስንቀርብ ደግሞ እኛ ካሰብነው ባህሪ ሌላ ሊሆን ይችላል። ያ ሰው ለምሳሌ ክፉ ሊሆን ይችላል፣ ሞኝ ሊሆን ይችላል፣ ማያስተውል ሊሆን ይችላል። እንደው ቁመት ብቻ መልክ ብቻ ልንል እንችላለን። ዞሮ ግን የሆነ አክቲቬት የሚያደርግብን ነገር አለ። ወደ ኤደን ገነት ነው እንግዲህ መዞር የምንፈልገው ማለት ነው። ወንዱም እንደዛው። ሴቷ መጀመሪያ ሲያያት የህይወቱ ትርጉም የህይወቱ ፍቺ እሷ ጋር ያለ ሁሉ ነው የሚመስለው። እንግዲህ ፍቅር ሲይዘው ማለት ነው። እንግዲህ በውብ ሴት ፍቅር ተነድፋችሁ የምታውቁ ወንዶች ካላችሁ ይሄንን ልትረዱት ትችላላችሁ ማለት ነው። እና በቃ አልፋና ኦሜጋ መድኃኒቱና አዳኙ ሁሉ መስላ ልትታየው ትችላለች። የሆነ ጊዜ ያህል ከኖረ በኋላ ነው ከዚህ ኢሉዥን የሚወጣው ዲስኢሉዥን እንዲሆንና እንደኔው ሰው ነች፣ እንደኔው ግራ ይገባታል፣ እንደኔው ደካማ ናት፣ እንደኔው ትፈራለች፣ እሷም እንደኔው መሪ ትፈልጋለች፣ እሷም እንደኔው ትርጉም ትፈልጋለች፣ እንደውም እኔ ሳልሻል አልቀርም ሁሉ ሊል ይችላል ማለት ነው። እና ዞሮ እግዚአብሔር መልኩንና ምሳሌውን በዚህ መልክም ጭምር ሰዎች ላይ ስለሚያስቀምጥ ያ ነገር በእኛ ውስጥ በኩዌስት ፎር ኤደን ላይ ይመጣል ማለት ነው። ፍለጋ ውስጥ እንገባለን ማለት ነው። እና በሮማንቲክ ሊትሬቸሮች ውስጥም ለመተካት የሚፈለገው ይሄንን ነው። ይሄንን ፍለጋ እዚህ ጋር እንግዲህ አስቡት። ወደ ኤደን ገነት የሚወስደንን ነው ሁሌ የምንፈልገው ካልን በወንድ በኩል ጌታችን መድኃኒታችን ኢየሱስ ክርስቶስን ነው ሁሌ አይምሯችን የሚፈልገው ማለት ነው። እሱ ነው እንግዲህ ከወደቅንበት ያዳነን የመለሰን። በሴት በኩል ደግሞ እመቤታችንን ነው የምንፈልጋት እና መርህ ለመንግስተ ሰማያት ነው የምንላት አይደል? ማርያም ማለት መርህ ለመንግስተ ሰማያት፣ መርታ ወደ መንግስተ ሰማያት የምታስገባ። እንግዲህ ቅድም ያልነው ነገር አለ። ወንዱ ከሴቷ የሚፈልገው ያንን ነውና መርታ መንግስተ ሰማያት የምትወስደው ይመስለዋል፣ ወይም ወደ ገነት ያጣውን ያን የመጀመሪያውን ነገር ስታተሱን የምትመልስለት ይመስለዋል፣ ክብሩን የምትመልስለት ይመስለዋል፣ የመንግስትነት ስልጣኑን፣ ንግስናውን፣ የክህነት ስልጣኑን ትርጉም የምትሰጠው ይመስለዋል። ግን እሷም እንደሱ የወደቀች ትሆንና ማለት ነው እንግዲህ በኋላ ሁለታችንም ያድነን ያስፈልገናል ወደሚለው እንግዲህ ቀስ ብለን እናዝግም ወደሚለው አስተሳሰብ ይመጣል ማለት ነው። ከሆነችስ ግን ያቺ ሰው ብልህ ልባም፣ እንግዲህ ጠቢቡ ሰለሞን እንደሚለው ውበት ሐሰት ነው ደምግባትም ከንቱ ነው፣ እግዚአብሔር የምትፈራ ሴት ግን እሷ ትመሰገናለች እንደሚባለው መልክ ከደምግባትና ከመንፈሳዊ ቅድስና ጋር አስተባብራ የያዘች ጥበበኛ ብልህ ሴት ብትሆን እስካል እንግዲህ በእርግጥም ወደ ኤደን ገነት በሚያደርገው ጉዞ አንድ ሰው ከዚህ ምድር ወደ ሰማይ በሚያደርገው ጉዞ በህይወቱ ዘመን ሁሉ እውነተኛ ረዳቱ ትሆንለታለች ማለት ነው። ለወንዱም ደግሞ እንደዛው ቫይስ ቨርሳ። እና ይሄ ዩቶፒያን ፐርስፔክቲቭ የሚሰጠን ምንድነው? ከዚህ ከኢቮሉሽን ከዝግመተ ለውጡ ሳይንስ አካላዊ እይታ ብቻ ከዛ አንጻር ብቻ ማየትን ይተውና ሙሉውን ፐርስፔክቲቭ ይሰጠናል ማለት ነው። ነፍስ ራሷ የምታየውንም ነገር ከነገሮች አፒራንስ ወይንም ውጫዊ መገለጫቸው ጀርባ ያለው ሞራል ቫልዩ የሚሰጡን ትርጉም ምንድን ነው የሚለውን ነገር ከዛ አልፈን በማየት እንግዲህ ከመንፈሳዊም ከስጋዊም እንግዲህ ከተዋህዶ ፐርስፔክቲቭ ነገሮችን እንድናይ ያነቃቃናል ማለት ነው። ለዚያ ነው እኔ የዚህ ዘርፍ ዋና ኮፒራይት ሆልደር እንደ ሀገር ኢትዮጵያ፣ እንደ ተቋም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናቸው የምለው ለዛ ነው ማለት ነው። ለዛሬ የመጨረሻ አንድ ተጨማሪ ፊልድ ቴዎሎጂ ወይንም ነገረ መለኮት። እንግዲህ ስለ ኤደን ገነት እያወራን ስለ መውደቅና ስለ መመለስ እያወራን ቴዎሎጂን አለማንሳት አይቻልም። የግድ መነሳት አለበት።
ስለ ነገረ መለኮት ስናነሳ ነገረ ድነት በውስጡ በጣም ይተነተናል። ማለትም አዳምና ሔዋን ከገነት ወጡ፣ የሰው ልጆች የገነትን ሕይወት ሲናፍቁ ኖሩ። ስለዚህ ማን መለሳቸው ሲባል ኢየሱስ ክርስቶስ። በክርስትናው እምነት እንግዲህ የሚታሰበው ይሄ ነው። ሌሎችም እምነቶች የራሳቸውን መልስ መልሰዋል። እንግዲህ የኤደን ገነት እንዴት ነው የምንገባው ተመልሰን የሚለው ላይ ሁሉም መልስ አላቸው። ወይም አንዳንድ እምነቶች ውስጥ ደግሞ የኤደን ገነት የሚባል ነገር ሳይሆን ያለው ሪኢንካርኔሽን ሊሆን ይችላል፣ ተመልሶ መምጣት፣ ወይንም ዚ አንደርወርልድ የሚባል ነገር ሊሆን ይችላል። በሂንዱይዝም፣ በኮንፊውሽያኒዝም፣ በሌሎች እምነቶች፣ በቡድሂዝም በመሳሰሉት ውስጥ እኛ የምናውቀው አይነት ትራዲሽናል የኤደን ገነት እሳቤ የለም። በእስልምናም ውስጥ ለየት ይላል። ስለዚህ ከክርስትናው ፐርስፔክቲቭ በተለይ ከተዋህዶ ፐርስፔክቲቭ ነው እዚህ ቻናል ላይ የማወራው። ነገር ግን እስኪ አሁን መልስ ተሰጠን። ከዛስ ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ ቤዛነት የሰውን ልጆች ዳግመኛ ወደ ገነት እንዲገቡ የገነትን በር ከፈተላቸው። አለቀ። እዛው ጋር ነበር ታሪኩ ማብቃት የነበረበት አይደል? ግን ሌላ ጥያቄ ደግሞ ተፈጠረ። የቱ ኢየሱስ? ኢየሱሶቹ በዙ፣ ግራ መጋባት ተፈጠረ። ክሪስቶሎጂ ላይ የተፈጠሩ ልዩነቶች፣ የአስተሳሰብ የአመለካከት ልዩነቶች የዓለምን ክርስቲያኖች እንግዲህ ቢያንስ 4 ትልልቅ ቦታዎች ከፍለውታል። ኦሪየንታል ኦርቶዶክስ፣ ኢስተርን ኦርቶዶክስ፣ ሮማን ካቶሊክ እና ፕሮቴስታንት። እንግዲህ ከዛም በላይ የሚጨምሩ ብዙ አሉ። ግን እንደው እነዚህን 4ቱን ብቻ ብናያቸው እንኳ በኢየሱስ ክርስቶስ ላይ ያላቸው አመለካከት የተለያየ ነው። ሌሎችም እምነቶች እንደዛው። ለምሳሌ እስልምና ላይ ኢየሱስ ክርስቶስ ነቢይ ነው እንጂ አምላክ ወልደ አምላክ የሚባል ነገር እዛ ውስጥ የለም። እና ታዲያ እንዴት ነው የምንለየው? ቴዎሎጂ እንግዲህ እዚህ ጋር ግራፕል ያደርጋል። ሁልጊዜ ቴዎሎጂ ውስጥ ይሄ ጥያቄ አለ፣ ክርክር አለ። ስለ ነገረ ድህነት፣ ስለ ማሪዮሎጂ ከዛ ጋር ተያይዘው ስላሉ ብዙ ነገሮች የቤተክርስቲያን ታሪክ ብዙ ነገር እንደሚነሳ መቼም ታውቁታላችሁ። ግን ከዩቶፒያን ፐርስፔክቲቭስ ስንቃኘው ቴዎሎጂ ፊልዱ መጠቀም ይችላል። አሁን እንግዲህ እንዴት ነው እያንዳንዱ ዲሲፕሊን በዩቶፒያን ስተዲስ ውስጥ ሼፕድ መሆን የሚችለው የሚለውን እያሳየኋቸው አይደል የመጣሁት። ቴዎሎጂም ላይ እንደዛው ወሳኝ ፈንዳሜንታል የሆኑ ጥያቄዎችን አብሮ መመለስ እንዲችል ከዩቶፒያኒዝም ፐርስፔክቲቭ ቢታይ እጅግ በጣም ፊልዱ ይጠቀማል። እንደ ፊልድ ብቻ ካየ ነው፣ እንደ ሃይማኖት የሚለውን ለጊዜው ተውትና ከቄሱ ዮሐንስ ሀገር ታሪክ ጋር ካያያዝ ነው፣ ከኢትዮጵያዊ መሰረቱ ጋር አገናኝተን ካየ ነው። ሁልጊዜ ሃይማኖትን የውጭ ሀገር ጸሐፊዎች በጻፉት ብቻ፣ ለምሳሌ ግሪክ ኦርቶዶክሶች፣ ሮማን ካቶሊኮች የፈለገ ስኮላር ቢሆኑ የፈለገ ባይብል ተንታኝ ቢሆኑ ደስ ቢለን የፈለገ ድረስ እይታቸው ደስ ቢለን ኢትዮጵያዊ መሰረቱን ከለቀቀ ግን በጣም ትልቅ ጉድለት ነው ለክርስትና እምነትና የኢትዮጵያዊው እይታ ላይ በጣም ጠልቀን ገብተን ከያዝነው በኋላ ካጸናነው በኋላ ሌሎችን ማየት ጥሩ ነው። ግን ከዚህኛው አረዳድ ይልቅ ይሄኛው አረዳድ ሎካል ስለሆነ ብዙም አያዋጣም፣ ቤተክርስቲያን ዓለም አቀፋዊት ናት፣ ቤተክርስቲያን ኩላዊት ናት ምናምን እየተባለ ለሌሎች አብያተ ክርስቲያናት ስኮላሮች ቅድሚያ መስጠት እጅግ ሞኝነት ነው። አንድ ምሳሌ ልስጣችሁና የኢትዮጵያን ፐርስፔክቲቭ ቴዎሎጂን እንዴት አድርጎ ጥሩ መሰረት እንደሚያስይዘው እናንተ ራሳችሁ ይሄን መፍረድ ትችላላችሁ ማለት ነው። እስቲ እንግዲህ 4ቱን አብያተ ክርስቲያናት ስማቸውን ተመልከቱ። ስክሪኑ ላይ ፕሮቴስታንት የሚል አለ፣ ሮማን ካቶሊክ አለ፣ ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክስ አለ። የቱ ጋር ነው ትክክለኛው ኢየሱስ ያለው? ያ ወደ ኤደን ገነት ይመልሰናል ብለን የምንተማመንበት ሐሰተኛው ያልሆነው በስሜ ይመጣሉ ተብሎ ትንቢት የተነገረበት ያልሆነው ትክክለኛው ኢየሱስ ክርስቶስ የቱ ጋር ነው ያለው ካል እኔ ታሪክ ውስጥ በጣም ጠለቅ ብዬ ሳልገባ ይሄ ጉባኤ ኒቂያ፣ ጉባኤ ኬልቄዶን፣ ጉባኤ ኤፌሶን የሚለው ውስጥ ሳልገባ ስማቸው ውስጥ ብቻ መልስ መመለስ እችላለሁ። እዚህ ጋር ከዩቶፒያን ፐርስፔክቲቭ ከፕሬስተር ጃን ላንድ ታሪክ በመነሳት ማለት ነው። በምን ታውቁታላችሁ መሰላችሁ? ከኤደን ገነት ጋር ተያይዞ የወጣው ስም የቱ ነው በሚል ልታውቁት ትችላላችሁ። ፕሮቴስታንት የሚለው ስም ነው አይደለም። ምክንያቱም ፕሮቴስታንት ለምን እንደወጣ እናውቀዋለን። ማርቲን ሉተር ፕሮቴስት አድርጎ ከሮማን ካቶሊክ የተገነጠለበትንና እምነቱም አብሮ ከዛ መሰረት አድርጎ የሄደበትን የወጣበትን ሂደት ነው የሚጠቁመው። ስለዚህ ከኤደን ገነት ጋር የሚያገናኘው ነገር የለም። ሁለተኛ ሮማን ካቶሊክ የሚለው ስም ሮማን ማለት ሮም የሮም ማለት ነው። ካቶሊክ ማለት ዓለም አቀፍ ማለት ነው። ሮምን ማዕከል ያደረገ ዓለም አቀፍ እይታ ማለት ነው። ምንም ከኤደን ገነት ጋር የሚያገናኘው ነገር የለም፣ እዛም ጋር የለም። ሶስተኛ ኢስተርን ኦርቶዶክስ። ይሄ ደግሞ ኢስትነቱ
እንግዲህ ኢስተርን ስንል የምስራቅ ኦርቶዶክስ አብያተ ክርስቲያናት ማለት ነው። ማንን ነው የሚያመለክተው? እነ ግሪክን፣ እነ ራሽያን እና የምስራቅ አውሮፓ ሀገራትን እነ ሮማኒያ፣ ፖላንድ፣ ሰርቢያ፣ ጆርጂያ፣ አዘርባይጃን የመሳሰሉት እዚህ ያሉትን ኦርቶዶክስ ተብለው የሚጠሩ ሀገራትን ግን ከኛ ጋር የቁርባን ህብረት የሌላቸውን ማለት ነው። እና ይሄ ሳ ሲባል ከኤደን ገነት ጋር የተያያዘ ስም አይደለም። ኢስት በእርግጥ ምስራቅ ነው፣ ግን ምስራቅነቱ ለሮም ነው። ማለትም ድሮ የሮም ግዛት የነበሩ አገራት ለማለት ነው። በስተ ምስራቅ ያሉ ወይም የነበሩ በባይዛንታይን ኤምፓየር ስር የነበሩ አገራት ተገንጥለው ሲወጡ ለራሳቸው የሰጡት ስም ነው። ኢስት ኦፍ ሮም ማለት ነው። ከሮም በስተ ምስራቅ የሮም ግዛት ምስራቃዊው ክፍል፣ ልክ የኢትዮጵያ ምስራቃዊው ክፍል ስንል እንግዲህ ሐረርጌ፣ ሶማሊያ ምናምን እንደምንለው የሮም ምስራቃዊውን ክፍል የያዘው የግሪኮ ሮማን ኢስተርን ፓርት የምንለው እሱን ነው የሚያመለክተው። ስለዚህ ከኤደን ገነት ጋር የተያያዘ ስም አይደለም። ኦሪየንታል የሚለው ስም ከኤደን ገነት ጋር የተያያዘ ነው ወይ ካላችሁ፣ አዎ በደንብ በሚገባ። ኦሪየንት የሚለው ኦሪየንስ የሚለውን የላቲን ቃል ተከትሎ የመጣ ነው። የፀሐይ መውጫ ምስራቅ ማለት ነው። ይሄ ከሮም በስተ ምስራቅ ከሚለው የመጣ አይደለም። ዘፍጥረት ላይ እግዚአብሔርም በኤዶም በስተ ምስራቅ ገነትን ተከለ ከሚለው የመጣ ነው። የኤደን ገነት ያለችበትን ምስራቅ የሚያመለክት ስም ነው። የሚገርማችሁ ፕሬስተር ጃን ወይንም የኢትዮጵያ ነገስታት ኪንግ ኦፍ ዲ ኦሪየንት ነበር የሚባሉት። ኦሪየንቴሽን የሚለው ስም የመጣው ለካርታ ከኤደን ገነት ጋር ተያይዞ ነው። ኦሪየንቴሽን ማለት የኤደን ገነት ካለችበት ምስራቅ በስተየትኛው ክፍል ነው ይህ ሀገር የሚገኘው? የኤደን ገነት ካለችበት ምስራቅ በስተየትኛው? እንደውም አሁን እኛ የምናውቀው የዓለም ካርታ ኖርዝ ወደ ላይ ነው አይደል? ኖርዝ፣ ኢስት፣ ለእኔ እንግዲህ በቀኜ ዌስት፣ ሳውዝ፣ እንደዛ ነው የምንሰራው። ድሮ ካርታ ይሳል የነበረው ግን ኢስት ወደ ላይ ነው። የኤደን ገነት ከላይ ተደርጋ ትሳላለች፣ ኢንክሎዝድ ጋርደን ተደርጋ። ከዛ በኋላ እንደ ሁኔታው እንግዲህ እንዳመጣላቸው እንደመሰላቸው ኤዥያን፣ አፍሪካን፣ ሌሎችም አህጉራትን ይደረድሯቸዋል ማለት ነው። ከላይ ህንድን ያስቀምጣሉ፣ አንዳንዴ ቻይናን ያስቀምጣሉ። ከዛ ወደታች መሄድ ነው እንግዲህ ወደ ምዕራብ ነው እየሄደ የሚመጣው ማለት ነው። ከኢስት ወደ ታች ምዕራብ፣ ኖርዝ ወደዛ ነው፣ ሳውዝ ወደዛ ነው። ከዛ የሆነ ጊዜ ላይ 1450 አንድ ፍራ ማውሮ የሚባል ጣሊያናዊ መነኮስ ሳውዝን ወደ ላይ ያደረገው። ለምን? የኤደን ገነት በዚህ በጊዮን ወንዝ አቅራቢያ የምትገኝ ከነበረ ወይም ከሆነ ኢትዮጵያ ናት ወደ ላይ መምጣት ያለባት ብሎ ስላሰበ ኢትዮጵያን ከፍ አድርጎ የሚያሳይ ወደ ላይኛው ክፍል የሚያሳይ፣ ከዛ ኖርዝን ወደ ታች ያደረገው ማለት ነው። አፍሪካን ገልብጦ ሳላትና ዩሮፕን ወደ ታች አድርጎ ስሎ እንደዚህ ነው ኦሪየንቴሽኑ መሆን ያለበት። ኦሪየንቴሽን የሚለው እንግዲህ ከኦሪየንስ ከፀሐይ መውጫ ወይንም ደግሞ ከኤደን ገነት ምስራቅ በስተየትኛው አቅጣጫ ያ ሀገር አለ የሚለውን የካርቶግራፊን ኮንሴፕት ነው የሚያንጸባርቅልን። ስለዚህ ኦሪየንታል ሲባል ይሄንን የኤደንን ወርልድ ቪው ከአዳም ወሔዋን ጀምሮ ያለውን ትውፊት ጠብቀው በዛ እይታ መሰረት መጽሐፍ ቅዱስን የሚተረጉሙ በዛ እይታ መሰረት ዓለምን የሚረዱ አብያተ ክርስቲያናት ለማለት ነው። በተጨማሪም ጂኦግራፊያቸውም ከነዚሁ ከአራቱ አፍላጋት የኤደን ገነት አፍላጋት ጋር የሚገናኙ ሀገራት ለማለት ነው። ዋነኛዋ ደግሞ ኢትዮጵያ ናት። እንግዲህ ኢትዮጵያ ከቅርብ ክፍለ ዘመናት ወዲህ ነው እየጠበበች የመጣችው። ድሮ ሰፋ ያለች ነበረች። ስለዚህ ኢትዮጵያ ማለት እንግዲህ የኤደን ገነት ሊኖርባት ይችላል ወይም መጀመሪያ ተተክሎባት ነበር፣ በኋላ ከፍ ብላ ከመሰወሯ በፊት ተተክሎባት የነበረችውን ምድር የምታሳይ ናት። እንግዲህ ስለዚህ ፕሬስተር ጃን ኦፍ ዲ ኦሪየንት፣ ፕሬስተር ጃን ኦፍ አቢሲኒያ እንደውም በኋላ ነው የመጣው። ፕሬስተር ጃን ኦፍ ዲ ኦሪየንት ተብሎ ነበረ የሚጠራው እና ከዛ አንጻር የወጣ ስም ስለሆነ በዚህ መልክ እንግዲህ ኦሪየንታል አብያተ ክርስቲያናት የሚባሉት ይህንን የኤደን ገነትን ምስራቅ ነው የሚያመለክቱት ማለት ነው። በዚህ አንጻር ካየነው እንግዲህ ወደ ኤደን ገነት የሚመልሱን አብያተ ክርስቲያናት እነዚህ ናቸው ማለት ነው። ለምን? ትክክለኛውን ዳግማዊውን አዳም የያዙትና ወደ ኤደን ገነት የሚመልሰን እውነትም ሕይወትም መንገድም እኔ ነኝ ያለውን ኢየሱስ ክርስቶስን የያዙት እነዚህ ናቸው ማለት ነው። ታሪካዊ አመጣጡ ያ ነው። አንዳንድ ሰዎች ግራ ይጋባሉ። ኢስተርን ኦርቶዶክስም ኦሪየንታል ኦርቶዶክስም በትርጉም አንድ ናቸው። ኢስት ኦሪየንት ምንድነው ልዩነቱ ይላሉ። ግን ከዚህ የመጣ ልዩነት ነው። ኢስት የሚለው ምንም አቅጣጫን የሚያመለክት አይደለም። ኦሪጂናል ወርዱ ባይዘወይ እንደውም ኢስት የሚለው ቃል የመጣው ከጥንት የኦልድ ኢንግሊሽ ቃል ነው የሚል መረጃ ሁሉ አለ። ኢንተርኔት ላይ ገብታችሁ ማየት ትችላላችሁ። ልክ ጎህ ሲቀድ ያለውን ቀይ ብርሃን ያንን ነው የሚያመለክተው።
እንጂ አቅጣጫን አይደለም የሚያሳየው። በተጨማሪም የዛ ብርሃን አምላክ ናቸው ተብለው የሚታሰቡ የፓጋን ጎደሶችን የሚያመለክት ነው። ማለትም አማልክት ተብለው የሚጠሩ እንግዲህ ጣዖታትን እነሱን የሚወክል ስም ነው ኢስት እንጂ አቅጣጫን የኤደን ገነትን አቅጣጫ የሚያሳይ አይደለም። ኦሪየንታል ወይንም ኦሪየንት የሚለው ግን በቀጥታ ከኤደን ገነት ጋር የሚያያዝ ነው። እንደውም ቃሉ ኦሪየንት የሚለውና ኦሪጂን የሚለው ቃል ሁለቱም ኦሪዲ የሚል የላቲን ኦሪጂናል ስርወ ቃል አላቸው ኤትሞሎጂካሊ ማለት ነው። እና ኦሪሪ ማለት እንግዲህ መነሻ መጀመሪያ ቢጊኒንጉ የቱ ጋር ነው የሚለውን ለማሳየት ነው። ስለዚህ ኦሪየንታል ቸርችስ ማለት በሌላ ቋንቋ ኦሪጂናል ቸርችስ ማለት ነው። እና እንግዲህ የዓለም ክርስቲያኖች አይናቸው ወደ ኢስት ወደ ላይ እንግዲህ ኢስት ብለናል፣ ዌስት፣ ኖርዝ፣ ሳውስ ወደ ኢስት እና መሀል ላይ ደግሞ ብዙ ጊዜ ኢየሩሳሌምን አድርገው ይስላሉ። ማዕከለ ምድር ተብላ ስለምትታሰብ ማለት ነው። ኢስቷ ላይ እና ኢየሩሳሌም ላይ ትኩረት አድርገው መኖር እንዳለባቸው የዓለም ክርስቲያኖች እንደዛ ተብሎ ይታሰብ ስለነበረ ነው እንግዲህ ማፕ በዛ መልክ ነበረ የሚሰራው ወይንም የሚሳለው። ከ16ኛው መቶ ክፍለ ዘመን በኋላ ግን የኢትዮጵያውን አይሶሌት እየተደረገ ሌላ ዓለም ሌላ እይታ እየተፈጠረ መጣ። በቅዳሴ ላይ የምታውቋት አባባል አለች አይደል? ወደ ምስራቅ ተመልከቱ ይላል ዲያቆኑ የሆነ ቦታ ላይ እና በጣም ሰፊ ትርጉም አለው። ወደ ኤደን ገነት ተመልከቱ፣ ወደ ናፍቆታችሁ ተመልከቱ ማለት ነው። ወደ እመቤታችን ተመልከቱ ማለት ነው። ወደ ጌታችን ኢየሱስ ክርስቶስ ተመልከቱ ማለት ነው። ትንሣኤያችሁን አስቡ ማለት ነው። መንግስተ ሰማያትን አስቡ ማለት ነው። ለዛ ነው እንግዲህ የቤተ ክርስቲያን ቤተልሔም በስተ ምስራቅ የሆነው ቤተ መቅደስም ወደ ምስራቅ ዞሮ የሚሰራው ለዛ ነው። እና ያንን እንግዲህ ከ16ኛው መቶ ክፍለ ዘመን በኋላ ተውትና ወደ ምዕራብ ተመልከቱ ሆነ ዘመቻው ማለት ነው። ምክንያቱም አዲስ እይታ መጣ እንግዲህ ከሬኔሳንስ በኋላ የኢትዮጵያውን ኦልድ ወርልድ ተውት አሉ ማለት ነው። ከየት እንደወደቅን ሳይሆን ወዴት እንደምንሄድ ነው ማሰብ የምንፈልገው ከዚህ በኋላ የሚል ነገር መጣና ከሁለት ነገሮች ጋር በተያያዘ በዋናነት ካርታ መሰራት ጀመረ። ከንግድና ከጉዞ that's it ንግድና ጉዞ በቃ ኮሜርስ ኤንድ ቮያጅ ትራቨሊንግ። ከዛ አንጻር ደግሞ ኮምፓስ አስፈለገ። ኮምፓስ ሁልጊዜም ለኖርዝ ነው ሪስፖንድ የሚያደርገው። ስለዚህ ኖርዝ ወደ ላይ ተደርጎ መሳል ተጀመረ ማለት ነው። እና ወደ ምዕራብ ተመልከቱ የሚለው ደወል ተመታ። የኢትዮጵያ ትንሣኤ ማለት ወደ ምስራቅ ተመልከቱ ወደሚለው ስንመለስ ነው እንግዲህ የዓለም ህዝቦች እና እንግዲህ ንጉሱ ይመጣል የሚባለው እውነት ከሆነ ንጉስ ቴዎድሮስ የሚባለው ይመጣል የሚባለው እውነት ከሆነ ትንቢቱ የሚለው ምንድነው? ከፀሐይ መውጫ ንጉስ ይነሳል ነው የሚባለው አይደለም? ከኦሪየንት ንጉስ ይነሳል። ከነዚህ ኦሪየንታል አብያተ ክርስቲያናት ትውፊት ንጉስ ይነሳል። ወይም ደግሞ ከአዳም ጀምሮ ሳይቋረጥ የመጣውን ትውፊት ጠብቀው በኖሩት አብያተ ክርስቲያናት እምነት ውስጥ ከዛ ውስጥ ንጉስ ይነሳል ለማለት ነው። የፀሐይ መውጫ ሲባል ምስራቅ ሲባል እንጂ የትኛው ምስራቅ እየተባለ እንደሚሾፈው አይደለም። ከሶማሌ ለማለት ነው፣ ወደ ህንድ ለማለት ነው፣ ወደ ቻይና ለማለት ነው። የትኛው ምስራቅ? መካከለኛው ምስራቅ ነው፣ የቱ ምስራቅ እንደሚባለው አይደለም ማለት ነው። ትርጉሙ ጠለቅ ያለ ነው። ዲፕ ኢስት ይሉታል፣ ኤንሸንስ ኢስት ይሉታል። እነሱ የተሻለ ይረዱታል። ዩቶፒያን ስተዲስ ውስጥ ስለቆዩ ስለ ፕሬስተር ጃን በደንብ ስላጠኑ፣ እኛ ግን ያንን ፊልድ ስለረሳ ነው አሁን እነሱ በጻፉልን ካሪኩለም ውስጥ ብቻ ነው ቲዮሎጂን ራሱ ፍሬም የምናደርገውና በጣም ጠቦብናል እና ነገሩ ጠለቅ ያለ መሰረት እንዳለውም ለመረዳትም እስኪቸግረን ደርሷል። ከዚህ ከኦሪየንታል ምስራቅ ጋር ተያይዞ እንግዲህ ብዙ ጥያቄዎችን አብራችሁ ለራሳችሁ ልትመልሱ ትችላላችሁ። ለምሳሌ የጥበብ ሰዎች ከምስራቅ መጡ። ምስራቅ እንግዲህ ምስራቅ ሲባል ፐርሺያ ፋርስ አለች ከኢየሩሳሌም ምስራቅ። ግን አንድ ንጉስ ቢያንስ አንድ ንጉስ ከኢትዮጵያ ሄደ ከተባለ ከደቡብ ነው እንጂ ከምስራቅ ነው ወይ የሚል ጥያቄ ብዙ ጊዜ ይነሳል። ምስራቅን በዚህ መልክ ከተረጎም ነው ሌላ ትርጉም ይሰጠናል። አዳም ለሔዋን የሰጣትን ማጫ ወርቅ፣ ዕጣን፣ ከርቤ የያዙ ሰዎች ነገስታት ከምስራቅ መጡ ቢባል ትርጉም አይሰጥም። ከየትኛውም የዓለም አቅጣጫ ቢመጡ የመጡት ግን ከምስራቅ ነው ዞሮ እና በዚህ መልክ ምስራቅን እንድንረዳው ራሱ ያግዘናል ዩቶፒያን ስተዲስ። ለምን ዩቶፒያን ስተዲስ ውስጥ አት ኮር እዛ ውስጥ ቦታ እንዲሰጣት ያደረገው ኢትዮጵያን አንዱ የፕሬስተር ጃን ታሪክ ስለሆነ ማለት ነው። እንግዲህ ይህን ያህል ካወራን በቂ ነው ብዬ አስባለሁ። የኤደን ገነት እንዴት ነው የተለያዩ ፊልዶችን ኢንፍሉዌንስ ያደረገችው? በጣም ሰፊ ነው። ብዙ ፊልዶችን አየን። ሳይኮሎጂን አየን፣ ካርቶግራፊን አየን፣ ኤጁኬሽንን አየን በጥቂቱ ማለት ነው። ሜዲሲን፣ አግሪካልቸር፣ ፖለቲካል ሳይንስ፣ አንትሮፖሎጂ፣ ቲዮሎጂ፣ ጀንደር ወይም ደግሞ ጾታዊ ግንኙነት፣ ሮማንስን አየን። ምን ያላየነው ነገር አለ? በቂ ነው አይደል? እስኪ ሌላውን ደግሞ እናንተ ጨምሩበት። ለምሳሌ አርኪቴክቸር፣ ኢንጂነሪንግ፣ ኢኮኖሚክስ ሌሎችም እስኪ እናንተም አስቡት።
ኤደን ገነት ጋር የተያያዘው እዚህ ጋር ይብቃንና በመጽሐፍ ቅዱስ ውስጥ ቀጥሎ የተጠቀሰችው የዩቶፒያ መገለጫ የሆነች ቦታ ማናት የሚለውን በክፍል 2 ኔክስት ዊክ ላይ እንመጣበታለን። ቴሌግራም ቻናሌን እየተቀላቀላችሁ ዋቢ መጽሐፍትና አጭር አንድ ገጽ ብቻ ተደርጎ የተጻፉ ኖቶችን ከእያንዳንዱ ክፍል ማለት ነው ማግኘት ትችላላችሁ። እስካሁን ድረስ ከኔ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁኝ። እስከ ሳምንት ድረስ ሰላም ቆዩ። ቸር ይግጠመን።